ነው። ለምሳሌ እኔ ሶስት ጌታ እንዳላችሁ ነው የማውቀው። መልካም እሺ፣ አንቺ ነው የምታውቂው። እኛ ካላልንሽ አንቺ የምታውቂው ለእኛ መልስ አይሆንም። ኤፌሶን ምዕራፍ 5 ቁጥር 4 ላይ ሲናገር አንድ ሃይማኖት፣ አንድ ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ ብለን ነው ምናምነው እኛ። ስለዚህ የአንቺ የምታውቂው ለእኛ እምነት አይሆንም። ሜይ ቢ የምትጸልዩ ስትይ ከምን እንዳመጣሽው አለኛል ባላቅም። ስለዚህ እኛ አንድ ጌታ፣ አንድ ሃይማኖት አለ፣ አንድ ጌታ አለ ብለን ነው ምናምነው። በደንብ አስበይ፣ አንድ ጌታ ነው። ስለዚህ ማርያም ምናምን ያልሽውን ማርያም እሷ ጌታ ነች አላለም፣ ወይም እሷ ደግሞ አምላክ ነችም አልወጣንም አላለም ማለት ነው። አብም መንፈስም ቅዱስም ምንም የሆነ ብቻ አንድ ነው ብላችሁ ነው የምታምኑት። እኔ አላቅም ብያለሁ። ምንም ነገር ማወቅ ፈልጋለሁ። እና እሺ ጎበዝ፣ እንደዛ ከሆነ እኛ አንድ አምላክ ነው የምናመልከው፣ አንድ ጌታ አንድ አምላክ ነው የምናመልከው። ነገር ግን በአካል ሶስት ብለን እናምናለን እንጂ ሶስት አምላክ ብለን አናምንም። ትጸልያላችሁ ምናምን ላልሹ ግን ሜይ ቢ ሱናን አናሳይ 29:19 ላይ እናንተ ለጥቁሩ ድንጋይ ትጸልያላችሁ፣ ጥቁሩ ድንጋይ ደግሞ ኃጢአትም ይቀር ይላል፣ በቂያማ ቀን ምላስና አፍ ይዞ ይመጣል ብላችሁ ታምናላችሁ። እኛ ኃጢአት ይቀር የሚለው ኃጢአትን የሚያሰሪያው ፈጣሪ ብቻ ነው ብለን እናምናለን። ስለዚህ ኃጢአታችንን ይቅር እንዲለን እንዲምረን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። ፈጣሪያችሁ ማን ነው? ኃጢአት ይቅር እንዲለን ብለን አምላክ ብለን ምንጸልየው ለፈጣሪ ብቻ ነው። እሱም አንድ ፈጣሪ ነው። ፈጣሪያችሁ ማን ነው? ኢየሱስ ነው። ኢየሱስ ቃል ነው፣ በስጋ የተገለጠ የማርያም ልጅ ነው። ቃል ስግው ቃል ኢየሱስ ተብሎ ይጠራል። እግዚአብሔር ነው። እግዚአብሔር ፈጣሪያችን ነው። እግዚአብሔር ማለት ደግሞ ማን ነው? እግዚአብሔር ማለት ማን ነው? እግዚአብሔር ማለት አብ ወልድ መንፈስ ቅዱስ አንድ አምላክ ብለን ምንጠራው እግዚአብሔር ተብሎ ይጠራል። ኢየሱስ ደግሞ ቃል ነው። ኢየሱስ ደግሞ የአብ የባህሪ ቃሉ ተብሎ ይጠራል። አምላካችን ቃል አለው ብለን እናምናለን። ብረመሰው ያሁን አብ የባህሪ ልጁ ማን ተብሎ ይጠራል? የአብ የባህሪ ልጁ ኢየሱስ ክርስቶስ የአብ የባህሪ ልጁ ነው። ወይንም ደግሞ የአብ ልጅ ማን ነው? ቃል ነው። ቃል የአብ ልጅ ነው ማለት ነው። ወልድ የአብ ልጅ ነው። ሶሪ። ስለዚህ ወልድ የአብ ልጅ ቃል እርሱ ሁሉን የፈጠረ ሁሉን ያስገኘ ማርያምን ከፈጠራት በኋላ በስጋ ተገልጧል፣ በስጋ ታይቷል ብለን እናምናለን። እሱ ማን ተብሎ ይጠራል? ስግው ቃል ኢየሱስ ክርስቶስ ተብሎ ይጠራል። አምላካችን በደንብ ግልጽ ላድርግልሽ በቀላሉ እግዚአብሔር ነው ብላችሁ ታምናላችሁ። ከዛም በቃልም ታምናላችሁ፣ በማርያምም ታምናላችሁ። ቅድም ማርያምን ነጥብ ብዬ ይሻለለውኝ። በደንብ አስተውይ። አምላካችን አንድ አምላክ ነው። አምላካችን ግን ቃል አለው። በደንብ አስተውይ። አምላካችን ቃል አለው። አምላካችን ቃል አለው። አምላካችን ህይወት አለው። ህይወት አለው፣ ቃል አለው። በደንብ አስተውይ። አምላካችን ምን አለው አልኩሽ? ቃል አለው አልኩሽ አይደለ? አምላካችን ህያው ነው፣ ህይወት አለው አልኩሽ አይደለ? ስለዚህ ቃሉን ምን ብለን እንጠራለን? የአብ ልጁ። ቃሉ ፍጡር አይደለም ብለን እናምናለን። የአብ ልጅ ነው ብለን እናምናለን። የባህሪ ህይወቱን ደግሞ ማን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። የአምላካችን የአብ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። የአብ የባህሪ ቃሉን ደግሞ ወልድ ልጁ ብለን እንጠራለን። ስለዚህ ሶስት አካል ስንል ቃሉን፣ ልቡን ወይም ደግሞ አብን እና ስንፋሱን ወይም ደግሞ መንፈስ ቅዱስን ነው። አንቺ አላህ አለ አይደለ? አላህ አለ አይደል? ወይ ማርያምን ተያት። አላህ አለ አይደል? አንቺ ጋር አላህ አለ አይደለ? አላህ ቃል አለው የለውም? አላህ ቃል አለው የለውም? እኔ አላቅም ብያለሁ። ማለት እኔ የትኛውን ሃይማኖት እርግጠኛ አድርገህ ካሳየኝ ያምነው። በቀላሉ ላስረዳሽ። አላህ ቃል አለው ተብሎ የሚታመነው ቃል ከሌለው ዲዳ ነው የሚሆነው። ቃል የለውም ካልሽ ዲዳ ነው። ቃል አለው ተብሎ ይታመናል። ቁርአን ያላ ቃል ነው ተብሎ ይታመናል። ቁርአን ፍጡር ነው ወይ ብትያቸው ማንኛውም ፍጡር አይደለም ነው የሚሉሽ። አላህ አለ፣ ቁርአን ደግሞ ያላ ቃል ነው፣ ፍጡር አይደለም ይሉሻል። ኦኬ፣ ቁርአን ፍጡር ካልሆነ ያላ ቃል ከሆነ ይሄ ቁርአን ፍጡር ካልሆነ አላህ ነው ቁርአን? ኖ አላህ አይደለም ቁርአን። እና ምንድን ነው? ያላ ቃል ነው። ፍጡር ነው? ፍጡር አይደለም። አላህ ፍጡር ነው? ፍጡር አይደለም። ቁርአንስ ፍጡር አይደለም። ስለዚህ ሁለት ፍጡር ያልሆኑ አሉ ማለት ነው። መልካም። አላህ ህይወት አለው የለውም? ሕያው ነው አይደለም? አላህ ሕያው ነው አይደል?
ህይወት የለውም ካልሽ ድንጋይ ነው ማለት ነው። ወይንም ደግሞ ግዑዝ ነገር ህይወት የሌለው ሙት ነው። ህያው ከሆነ ያንን ህይወቱ ምንድነው? አላህ ሩህ አለው አይደለ? ሩሁ ወይንም ደግሞ የአላህ መንፈሱ ምን ብለሽ ነው የምታምኙ? ህይወቱ ብለሽ የምታምኝ ከሆነ ስለዚህ እኛ ሶስት ስንል ህይወቱን ቃሉን ቆጥረን ነው። እሺ እንደዛ ከሆነ እሺ፣ ስለ ኢየሱስ ነገርከኝ፣ ቃል ነው። እሺ ማርያምስ? ማርያም የተመረጠች ንጽሕት ቅድስት እናት ነች። ኢየሱስን በስጋ የወለደች። ታዲያ እንዴት ሶስቱንም አንድ ላይ እኩል አድርጋችሁ ማመን ትችላላችሁ? ከማን ጋር? ማርያምን ማምለክ እንዴት? ለሁሉም አንድ ላይ ማና ማንን? ፈጣሪያችሁን እግዚአብሔራችሁን ኢየሱስን ቃል ያልከውን በደንብ እሺ፣ አስተውይ ጎበዝ። ኢየሱስ ስግው ቃል ነው፣ በስጋ የተገለጠ ቃል ማለት ነው። አስቀድሞ ምንም አልነበረም። ምንም ባልነበረበት ሰዓት ላይ አምላካችን ብቻ በነበረበት ላይ ምን አለ? ቃል አለ። አምላካችን አብ ምን አለው? ቃል አለው፣ ህይወት አለው፣ የባህሪ ህይወት እስትንፋስ አለው፣ መንፈስ ቅዱስ። ነገር ግን ዘመን ከመጣ በኋላ ትውልድ ከመጣ በኋላ ፍጥረት ከተፈጠረ በኋላ ያ ቃል በደንብ አስተውይ፣ ያ ቃል የአብ የባህሪ ቃሉ ልጁ ማርያምን ፈጠራት። ሁሉን የፈጠረው ቃል ነው። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነው አንዳችስ እንኳ ያለ እርሱ የሆነ የለም ይላል። ሁሉ የተፈጠረው በእግዚአብሔር ቃል ነው። ሁሉ ያለሱ በእግዚአብሔር ቃል ያልተፈጠረ ምንም የለም። ስለዚህ ሁሉም ከፈጠረ ቃል የምትሉት ኢየሱስን ከሆነ ኢየሱስ ጌታ ነው ያድናል የምትሉት እኮ አዳምጪ። ቃል ስለዚህ ሁሉም ፈጠረና በደንብ አስተውይ፣ ማርያምንም ቃል ፈጠራት ማለት ነው። ያለ ቃል የተፈጠረ ምንም ነገር የለም። ነገር ግን ቃል በስጋ ተገለጠ። ከማርያም ስጋና ደምን ተካፍሎ ማይታየው፣ ማይዳሰሰው፣ ማይነካው አጭር ቁመት ጠባብ ደረት ምናምን ተብሎ ማይነገርለት መለኮት በስጋ ከማርያም ተገለጠ ማለት ነው። በስጋ ታየ፣ ተዳሰሰ ብለን እናምናለን እኛ። ለምሳሌ በቀላሉ ልጠይቅሽ፣ እናትሽን ትወጃታለሽ? በጣም። ለእናትሽ የሆነ ደብዳቤ ወረቀት ላይ ብጽፊ፣ ደብዳቤውን ለክርስቲያን ብልኪለት፣ ለእናትሽ ሄዶ ቢያደርስ ያንን ደብዳቤ ለእናትሽ የጻፍሽው ቃል ወይንም ደግሞ ወረቀት ላይ ያሰፈርሽው ነገር ከአይምሮሽ ውስጥ ይጠፋል? አይጠፋም። ደረሳ እችላለሁ፣ ለጊዜው እንያዘው። አሁን አይምሮሽ ውስጥ አለ። ቃሉን ግን ለክርስቲያን ላክሽለት እና እማወድሻለሁ የሚል ለክርስቲያን ላክሽ፣ አይምሮሽ ውስጥ አለ። ቴንኪው። አይምሮሽ ውስጥ እያለ ማየት እችላለሁ እኔ? አስችልም። መንካት እችላለሁ? አይቻልም። ኦኬ። ወረቀቱ ላይ የጻፍሽውንስ ማየት እችላለሁ? አስችልም። ወረቀቱ ላይ የጻፍሽውን ማየት አልችልም? ማየት ማለት እኔ እንደ አደራ ነገር ካላልኩ ከተሰጠኝ ወረቀቱ የሚታይ ነው አይደለ? ወረቀቱ ላይ ያለው ቃል ሊታይ፣ ሊነካ፣ ሊዳሰስ ይችላል። አይምሮሽ ውስጥ ያለው ግን ሊታይ አይችልም። ምን ላስረዳሽ መሰለሽ? ስለዚህ ቃል የማይታይ የማይዳሰስ በአብ እቅፍ የነበረው በሚታይ በሚነካ በሚዳሰስ ስጋን ተዋህዶ ተገለጠ። በደንብ አሰቢ። ወረቀቱ ላይ ቃልሽ ሲሰፍር ከአይምሮሽ አልጠፋም። አይምሮሽ ውስጥ እያለ ወረቀቱ ላይ ሲመጣ ከዚህኛው ተወገደ ማለት አይደለም። ወረቀቱ ላይም አለ፣ እዚህም አለ። ስለዚህ ቃል በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለው በስጋ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል ቆላስይስ ምዕራፍ 2 ቁጥር 9 ላይ። ስለዚህ በስጋው የመለኮት ሙላት ተገልጦ ያ ስጋው የሚታይ የሚዳሰስ የሚነካ ነው። ቃል ግን አስቀድሞ የነበረ ነው። ወረቀቱ ላይ አንቺ ቃልሽን ከማስፈርሽ በፊት ቃሉ አይምሮሽ ውስጥ ነበረ። በደንብ አስቢ። ቃሉ አይምሮሽ ውስጥ የነበረውን ወረቀቱ ላይ ያሰፈርሽው አይምሮሽ ውስጥ አስቀድሞ ነበር አይደለ? ስለዚህ ወረቀቱ ላይ ሲሰፍር አይደለም ቃል የተፈጠረው ማለት ነው። ስለዚህ ቃል ምንድነው? እሱ ይሄ ምሳሌ ሁሉ ፐርፌክት ነው ማለት አይደለም። ስለዚህ ቃል ግን የእኛ ቃል ዝርው ቃል ነው። የፈጣሪ ቃል ግን አካላዊ ቃል ነው። መፍጠር፣ ማስገኘት፣ ማድረግ የሚችል ነው። ያ አካላዊ ቃል አስቀድሞ ነበረ፣ ነገር ግን በስጋ ተገለጠ። ያ በምታዩ ስጋ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር የሚታይ የሚዳሰስ ሆነ።
ማለት ነው። እሺ ገባኝ። እሺ ኢየሱስ ማርያም እናቱ ነች። አይ ለምሳሌ ፍጡር ነው፣ እሱን እንደ ጌታነት ነው የምታምኑት? እሱ ፍጡር ነው ዋናለሽ። ተወልዷል አይደል? ተረግዞ ተወልዶ ከሆነ ፍጡር ነው የሚሆነው። ቅድም ብዬ አስረዳውሽ ቃል ነው ብዬ አስረዳውሻል። ቃል ስጋ ሲሆን ብዬ አስረዳውሻል። ከእሷ የተገለጠው የተወለደው በስጋ የተገለጠው ምንድን ነው ብዬ አስረዳውሽ። እሷንም የፈጠራት ቃል እርሱ ከእሷ ስጋና ደምን ተካፍሎ ተወለደ አልኩሽ። እሷንም ያስገኛት የፈጠራት ቃል ነው። ያ ቃል ደግሞ ክርስቶስ ማን ነው? ስግው ቃል ነው። መለኮት የተዋሃደው ቃል የተዋሃደው ስጋ ነው። ስለዚህ ስግው ቃል እንደመሆኑ ደግሞ ቃል ደግሞ የሁሉ ፈጣሪ እንደመሆኑ እሷንም የፈጠራት ነው ማለት ነው። እሷንም ያስገኛት ነው ማለት ነው። እኔስ ትምህርት ከፈለግሽ እሺ፣ ክርስቲያንን አውሪው በውስጥ ያስተምርሽ አይሻልም? ግን ማለት ነው አንድ እኔ የምልክ አንድ ሀሳብ ቢኖረኝ ማለት ነው ቴሌግራም ላይ እናወራለን።